እሸቱ መለሰ በተለይ ወደ ዲክልጆች ከመጣ በኋላ አሁን በፊት የነበረው አሁን ላይ ያለው ለኔ እንግዲህ በፊት የነበረው የኮሜዲያን ፌስ እና ወይም ደግሞ ቃላቶች ያጠቃቅሙና አሁን እዛ ጋር ያለውን ነገር ለኔ ጋይስ አሁን ላይ እንደምታውቁት የቅጥር የሚቀጥሩ ድርጅቶች ወይም ደግሞ ቅጥር ላይ በቅጥር የሚያሰሩ ባለሀብቶች አብዛኛውን ጊዜ አሁን ላይ ትንሽ በቁጥር ቀንሰዋል ወይም ደግሞ ሰራተኛ መጠናቸውን ቀንሰዋል። በዛ ልክ ደግሞ ሰራተኛ ተቀጥሮ የመስራት ፍላጎት ያለው ሰው በጣም እየጨመረ ነው። ከተለያዩ ዩኒቨርሲቲዎች እየተመረቀ እንዲሁም ደግሞ በቃ ሰዎች ህጻናት የነበሩትም እያደጉ እድሜያቸው ሲጨምር ለስራ የሚወጡ ምናምን በጣም ብዙ ሰው ስለጨመረ አሁን ያሰሪና ሰራተኛ አለመመጣጠን አለ። ስለዚህ አብዛኛው ሰው ጭንቅላት ላይ ደግሞ በተለይ ኢትዮጵያ ውስጥ ወይም ደግሞ እኛ ሀገር ላይ አብዛኛው ሰው ጭንቅላት ውስጥ ምንድን ያለ ተቀጥሮ እየሰራ ህይወቱን ሰርቫይቭ ማድረግ ብቻ ነው የሚፈልግ። እንደዚህ አይነት ሜንታሊቲ ነው እኛ ጋር በብዛት ያለ። ነገር ግን ዶንኪ ቲዩብ ባለቤት እሸቱ መለሰ ሲናገር የምወድለት ወይም ደግሞ የማደንቅለት አንድ አባባል አለው። በተፈጥሮ የተሰጠን ተሰጥቶ ደብቀህ አትያዘው፣ ወደ ውጭ አውጣው ይላልና በጣም ነው የምወድለት። ያው እኔ የማምንበት ስለሆነ ማለት ነው። አንዳንዴ ጭንቅላታችን ወደ ሰዎች ድርጅት ወይም ደግሞ የሆነ ድርጅት ላይ ተቀጥሮ መስራት ከሚለው ባሻገር ደግሞ እኔ ጋር ግን ምን አለ ብሎ ደግሞ መጠየቅ ትልቅ ብስለት ወይም ደግሞ ትልቅ ብልጠት ነው። ራሳችን ጋር እኮ በተፈጥሮ የያዝነው ነገር ሊኖር ይችላል፣ በተፈጥሮ ሊኖር ይችላል። አንዳንዴ ደግሞ በትምህርት ከሆነ በትምህርት ያመጣነው ስንሰራው ደስ እያለ የምንሰራው ስኪሉ ያለን ማንሰለችበት ከቢዝነስ አንጻርም ጥሩ ቢዝነስ ሊያሰራልን የሚችል ከሞራሌ ከሜንታሊቲ አንጻርም ጥሩ ሞራል ሊገነባልን የሚችል ስራ ሊኖረን ይችላል። የራሳችን በተፈጥሮም ሊሆን ይችላል፣ አሊያ ደግሞ በትምህርት በሆነ በፎርማል በኢንፎርማል ያገኘነው ሊሆን ይችላል። ይሄንን ተሰጧችንን ግን እናውጣው እንየው እስኪ መጀመሪያ። ምክንያቱም ተቀጥሮ መስራት የሚለው ነገር ከተገኘ ጥሩ እሺ ተቀጥሮ። ምክንያቱም ሜንታሊቲ አብዛኛው ሰው ተቀጥሮ ሲሰራ ሀብታም እንደማይሆን እያወቀ ይሰራል። ምክንያቱም ተቀጥሮ በጣም በደንብ ተሟልቶለት መኖር እንደማይችል እያወቀ ተቀጥሮ የሚሰራ ሰው ስላለ ማለት ነው። ነገር ግን አንዳንዴ ደግሞ የራሳችንን ውስጣችንን ወይም ደግሞ ራሳችንን ማወቅ ደግሞ ትልቅ ብልጠት ነው። ራሳችን ጋር ምን አለ? ራሴን ፈትሼ ነው ወደ ቅጥር መሄደው። ያ ራሳችን ያለን ተሰጥቶ ምንድነው? በተፈጥሮ ያገኘው ተሰጥቶ ምንድነው? ስሰራው ለምሳሌ ያለኝ ተሰጥቶ ባወጣው ምን አይነት ገንዘብ ጀነሬት ማድረግ እችላለሁ? ምን አይነት ስራስ መስራት እችላለሁ? ይህን ነገር ማወቅ ብልጠት ነው። በነገራችን ላይ ብዙ ጊዜ ከራስ የሚመነጭ ራስን አይቶ ከራስ የሚመነጭና በዛ ስራ የሚሰራ ስራ ሁሌም ውጤታማ ነው። ሊያለፋ ይችላል፣ ብዙ ነገር ሊያደርግ ይችላል። ነገር ግን ሁሌም መጨረሻው ያማረ ነው የሚሆነው። ለምሳሌ እሸቱ መለሰን ብታዩ እሸቱ መለሰ እንግዲህ ያው በአካል አላውቀውም፣ ነገር ግን የተለያዩ ሶሻል ሚዲያዎች ላይ ሲናገር እንደሰማሁት አዲስ አበባ ዩኒቨርሲቲ ሲማር የነበረ ሰው ከዛ በኋላ የሆነ ወደ ቲያትሩ አካባቢ ፍላጎት ያለው በተፈጥሮ ማለት ነው ወደዛ አካባቢ ፍላጎት የነበረው ከዛ በኋላ ደግሞ ያለ ማዳበር አዲስ አበባ ዩኒቨርሲቲ በቲያትር ውስጥ የተማረና የተመረቀ እንደሆነ ይናገራልና ከዛ በኋላ ኑሮን ለማሸነፍ እንግዲህ ጋራጅ ቤት ሰርቷል። በጣም ብዙ ቦታዎች ተቀጥሮ ሰርቷል። ከዛም በጣም ብዙ ህይወት አሳለፈ። ነገር ግን ውስጡ ላይ ያለው ፍላጎት ምንድነው? ወደ ሚዲያው አካባቢ መምጣት ነው። በቃ ይህ ተፈጥሮ የነበረው ከዛ ደግሞ ተምሮ ዲቨሎፕ ያደረገው ነገር የቲያትሩ የለም እሱ አካባቢ እንትን ማለት ነው የነበረበት ከመሬት ተነስቶ ዛሬ ላይ ታውቃላችሁ ያለበትን ደረጃ። ስለዚህ እኛ አቅጣጫ ታለንት ሾው ብለን ስናዘጋጅ በአቅጣጫ ሚዲያ ላይ አንደኛ ነገር በዚህ ሰዓት ያለው የስራ አጥ ሰው ብዛት በጣም ብዙ ነው። እሱ ነገር ሌላ ጊዜ ማውራችሁ ቢሆንም በጣም ያሳስበኛል፣ በጣም ያናድደኛል፣ በጣም ይከነክለኛል። እውነት ለመናገር ሌላ ለምን ብትሉኝ ሌላ ጊዜ ያወራችኋል። ይሄንን መቀነስ ዋናነት። ሁለተኛ ደግሞ ሰው ራሱን አያውቅም። አብዛኛው ሰው ራሱን አያውቅም። በነገራችን ላይ እንዲሁ ነው። በቃ ተወለደ አደገ በቤተሰቡ። ከዛ በኋላ ልክ ሲያድግ ራስ መቻኝ ባለው ነገር የሆነ ሰዓት እየደነገጠ ይመጣል። ከዛ ተማረ። ከዛ ባይማርም እንኳን ደግሞ ይወጣል፣ ራሱን ይችላል። እንዴት ግራ ይጋባል። ከዛ በኋላ አንድና አንድ የሚታየው ራሱን ሳይሆን የሚያየው ማንን ነው? የሆነ ድርጅት ገብቶ ተቀጥሮ መስራት ነው መጀመሪያ ላይ የሚታየው። ስለ ራሱ መጀመሪያ ፖስቱ ላይ ስላለው ነገር የትኛውም ሰው የትኛውም ሰው መጀመሪያ ስለ ራሱ አያይ። የት ጋር ገብቼ ለስራ ነው፣ ከዛስ ባያስገባኝ እንኳን በማን በዘመድ በኩል ልግባ ወይም ደግሞ ምን ያክል ብር ከፍዬ ልግባ። የትኛውም ሰው የሚታየው ከዛ ብለን አልሆን ሲል ነው ውስጣችን ላይ ያለውን ስኪል ወይ በሆነ አጋጣሚ እናወጣውና ብር ሲሰራልን እናየዋለን እንደ አጋጣሚ ሞቶ፣ አሊያ ደግሞ እስኪ ልሞክር ብለን ደግሞ እንመለስና በራሳችን እንሰራለን። እውነታው ግን የራሳችን ውስጥ ያለውን ነገር አይተን ፈትሸን በዛ የምንሰራው ስራ መጨረሻ ሁሌም ያማረ ነው። አብዛኛው ሰው እኮ ሲቀጠር በቅጥር ሙሉ ለሙሉ ህይወቴ ደስተኛ ሆነ ብሎ አይደለም፣ ግን መኖር እችላለሁ ብሎ ስለሚያስብ ብቻ ነው። ነገር ግን በራስ ከራሳችን በተለይ ደግሞ ከውስጣችን አውጥተን ባለን ተሰጥቶ የሚሰራ ስራ ደግሞ ሁሌም መጨረሻው ሻይን ነው የሚያደርግ። በጣም ያምራል። እሸቱ መለሰ ላሳያችሁ። እሸቱ መለሰ ከመጀመሪያ ጀምሮ አሁን እስካለበት አስቡት። መጀመሪያ የነበረበት
ከብሔራዊ ቲያትር ትምህርት ጀምሮ ከዛ በኋላ ደግሞ አንዳንድ ቦታዎች ላይ ሰራ ነበር። ከዛ ሁሉ ወጥቶ ከዛ በኋላ ደግሞ ልክ ድራማዎች አካባቢ ተሳትፏል። ለምሳሌ እስኪ ላሳያችሁ። እስኪ መጀመሪያ የእሸቱን መለሰ የመጀመሪያ ቪዲዮ ታችታል። መጀመሪያ አካባቢ የሰራው የመጀመሪያው ፊልሙ ማለት ነው። ዩቲዩብ ላይ ያገኘት አክቹዋሊ እንግዲህ መጀመሪያ የሆነ አይሆን አላውቅም፣ ብቻ የነበረበት እንትኑ የእድሜ እንትኑ ፊቱ ምናምን ያኔ ሊሆን ይችላል ብዬ ገምታለሁና የመጀመሪያ ቪዲዮ ከየት ተነስቶ አሁን ደግሞ የት እንደደረሰ ከየት ጀምሮ የት እንደደረሰ፣ ምክንያቱም እያንዳንዱ ያለው ፊዚካሊ ለውጦች አሉ፣ ከስቱዲዮ ለውጦች አሉ። እያንዳንዱ ጉዞ ላይ ለውጦች እናያለን እና እኛም መሆን ያለበት ይህንን አይነት አጓጓዝ መጓዝ ስላለብን አንዳንዴ ሰዎች የምናያቸው ሰዎች እንዲሁ ከማድነቅና እንዲሁ ዝም ብለን ከማጨብጨብ ወይም ደግሞ ሰምተን ከማለፍ ባሻገር ደግሞ ወደ ህይወታችን ማስገባት ትልቅ የህይወታችን ትልቅ መስመር ነው። እስኪ ላሳያቸው። የመጀመሪያው ይሄ ኪሱ ውስጥ ጉንጫ እየዘለለ ወድሻለሁ ቢላት ግልምጫዋ እንደ ጩቤ ያወቀውም እንዴ! ግን ከመጀመሪያ አነጋገሩ እንደዚህ ነበር ማለት በቃ ተፈጥሮም በተት የሆነ ወደ ሚዲያው አካባቢ ወይም ደግሞ ይሄ ቲያትሩ አካባቢ ተፈጥሮ ከሰጠችው ያሳውቃል። አሁን በዚህ እድሜው ይሄ እንደዚህ ሲናገር ገርሞኛል። አላርላ አክቲንጉ ካሜራ ተደቅኖበት እንደዚህ አይነት አክቲንግ ደስ ይላል። በዚህ እድሜው በዛን ጊዜ ማለት ነው። ከነሽ ሰማ ደሮ እስኪ ጅጎቹን ካለማቸው ማሪ አጣበስ አረሽ በቃ ማለት አንዳንዴ ይሄ ነው ተፈጥሮ የሰጠችንን ማወቅ ይሄ ነው። ሲወጣ ራሱ ያስታውቃል እኮ ማለት ወደ ሰዎች ስናወጣው ወይ ደግሞ ስራ ላይ ስናውለው ይነግረናል። በራሱ የተሰጠን ተሰጥቶ ትልቅ እንጀራ ሊሆን እንደሚችል ያሳውቃል። ታርጓቸው ብረት ምጣድ አልነበር ነው ይመስሉ። አሁን አታያም እንደ መንገዱ እንዳለ ኬክ የመሰለ ቺክኔ ፊልም መሰለኝ የመጀመሪያው ፊልም ነው የሚለው በደንብ ተውሮታል። በእኔ እይታ ተመችቶኛል። በቃ ይሄዳል ራሱን ነው ልጁን አግኝቶታል። ሰው ልጁ በተፈጥሮ የሰጠረው ማለት ነው። ከዚህ ነው የጀመረው። ያውኑ ማርያት የት ገባ? ወንዶች ኪስ ነው አይወዘከብሎ ነው። ከዚህ ጀምሮ እንግዲህ የመጀመሪያ ፊልሙ ሊሆን ይችላል። እዚህ ጋር በፊልም ደረጃ መድረስ ራሱ ትልቅ ነገር ነው እውነት ለመናገር። ከዚህ በፊት ደግሞ እንግዲህ ጋራጅ ቤት ሰራ ያለውን ቪዲዮ ብናገኝ ደስ ይለኝ ነበር። እሱ አካባቢ ቪዲዮ የለኝም፣ እሱም ያለው አይመስለኝም። ቻይና ያልቻለ አቅም እንደዛ አሁን ሁሉ ሲቃይቱ ከዛ በኋላ የራሱን ኮሜዲ ማዘጋጀት እስከሚችልበት በድፍረት ነው ባይዘ በድፍረት ነው ይህን እያደረገ ያለ። ሲናገር ሰምቼዋለሁ። በድፍረት ሰው ጋር ይመጣስ ብዬ አዳራሽ ተከራይቼ በድፍረት ነው ሁሉ ያደረኩት። ልከስር ሁሉ ይችላል ተበድሬ ምናምን እያለ ነገር ነው። እኔ አሁን እየሄድኩ ያለሁት ኮሜዲያን እሸቱን ተከትዬ ነው እየሄድኩ ያለሁት። ብዙ ሰው እንትን ሊል ይችላል ብዬ ያሰብኩትን ይዤ የመጣው እና ሼል ነው ተከትዬ እየሄድኩ ያለሁት። አስቡ ከዚህ ጀምሮ ከዛ ይሄ ሌብል ነው በጣም ከፍ ያለ ሌብል መሰለኝ። በጣም ትልቅ ሌብል ከደረሰ በኋላ ይሄ ሁሉ ህዝብ ከስንት ልፋት በኋላ የመጣ ስታንዳርድ ኮሜዲ ያዘጋጀ ማለት ነው። አሁን እኮ የኦርቶዶክስ ቤተክርስቲያን ነጋዴና ፖለቲከኛ በዝቶባት ተጨንቅ ማይደፍረው ደግሞ የለም። በነገራችን ላይ ፖለቲካ ቢደፍራል፣ ሃይማኖት ይደፍራል፣ ማይደፍረው ነገር የለም። ደፍሮ ነው የሚሄደው። አለ ኮሜዲያን አይደለ? በኮሜዲ ደግሞ ትንሽ ያዋዛል። በቃ ይሄ ነው ጥበብ። በነገራችን ላይ ጥበብን ተጠቅሞ በስርዓት ይደፍራል። በስርዓት ደግሞ በጥበቡ ደግሞ አላዝቦ ሰው ጋር ነገር እንዳይጭር አድርጎ ያመጣል። ጎበዝ ነው። በቃ ይሄ ማይዜ በደንብ ብስለትን ይጠይቃል። በደንብ ማወቅን በደንብ ደግሞ ስለንቱ ማጥናትን ይፈልጋልና እሺ በጣም ጎበዝ ነው። ለኔ በጣም ጎበዝ ነው። ያው ሞድለት ሚዲያ ነው ማርብለት ሚዲያ አለ። ከዛ ደግሞ ሌላው ጋር ደግሞ የተለያዩ ስታንዳፕ ኮሜዲዎችን አዘጋጀ እየዞረ የኢትዮጵያ ሰብአዊ መብት ኮሚሽን የደሃ ቋንጣ ነው የሆነ አዲስ አበባ ብዙ ቦታ እየዞረ ያዘጋጀ የደሃ ቋንጣ ታውቃላችሁ? ተንዠርግጎ ይሰቀላል። 1 ዓመት እንደተሰቀለ ነው። ድፍረቱ ደስ ይላል። አሁን በዚህ ሰዓት ስታየት እኮ ኮሜዲያን አይመስልም። በተለይ ወደ ዲክ ልጆች ከመጣ በኋላ አሁን በፊት የነበረው አሁን ላይ ያለው ለኔ እንግዲህ በፊት የነበረው የኮሜዲያን ፌስ እና ወይም ደግሞ ቃላቶች ያጠቃቅሙና አሁን እዛ ጋር ያለውን ነገር ለኔ ልክ አይደለም፣ ግን አምጥቶታል፣ በደንብ አምጥቶታል። በቃ ስራ ማለት ይሄ ነው። ተመልካቾች ያላለቀ ነገር አለ። ያላለቀ ነገር
ይሄ ያኔ እንደጀመረ አካባቢ ከ7 ዓመት ምናምን በፊት ነገር አለና አንተን ነው አይንከባከበኝ ሲያሰጠኝ የሆነ አብረን እንትን አንልም የራሱ ሚዲያ አይደለም እዚህ ጋር ያለውና የሆነ ቦታ ላይ ተከብሮ ሊሆን ይችላል። እዛ ጋር እያቀረበን ያለ ግን አቁጥ እያለን ተሰጥቶኝ ደግሞ ፍላጎትን ነው እንትን እያለ ያለና በቃ ደስ ምን ኢነርጂ የሚያቀርብበት ኢነርጂ ዝግጅቶቹ እዛ ጋር ያለው ተጠንቅቆ ለሙያው ክብር ሰጥቶ ከዛ ደግሞ ከራሱ ተፈጥሮ ጋር ማለት በተፈጥሮ ያለው ክህሎት ስለሆነ ሲያወጣው በደንብ ፍስስ ነው የሚልለትና በጣም ደስ የሚለው እንትን ነው። አሁን ላይ ኮሜዲ ስራ ከባድ ነውና ጎበዝ ነው። በቃ በደንብ እያሳቀ ነበር ሰዎች በወቅቱ። ከዚህ ሁሉ ተነስቶ ከዛ በኋላ ወደ ሄደ በጣም ትልቅ የተጠለቀ ስታንዳፕ ኮሜዲ ማዘጋጀት ጀመረ። እንግዲህ ከትናንሽ አዳራሾች ምናምን በጣም ዲዛይን የተደረገ ትልቅ እንትኖችን መስራት ጀመረ። በቃ የሚገራርም ስቴጅ ላይ የሚገራርም ቦታ ላይ በሚገራርም ክፍያ በራሱ የዩቲዩብ ቻናል ማዘጋጀት ጀመረ ማለት ነው። እኔሽን የምርት መቸኛለህ እየተከተልኩ ያለው ያንተን ፎቶ ስቴጅ ነውና በጣም ደስ ይላል። ከዚህ ተነሳ እንግዲህ ከስታንዳፕ ኮሜዲ ተነሳና የት ሄደ? ድንቅ ልጆች ጋር ገባ ማለት ነው። የራሱን ስቱዲዮ የሚገርም ስቱዲዮ ገነባ። በቃ የራሱን ማዘጋጀት ጀመረ። የራሱን ክሩ አዘጋጀ። የራሱን ሙሉ ነገር እንትን አለ። አሁን የሚገርም ስቱዲዮ ገምቶ በደንብ ሰዎችን በጣም ብዙ ሰዎች እንዲያገዘ ራሱን ደግሞ በጣም ትልቅ የሚዲያ ባለቤት ለመሆን በቃ ከምንም ተነስቶ ግን ምን ይዞ ውስጡ ላይ ያለውን ክህሎትና ተሰጥቶን በሆነ በትምህርት አዳብሮ ያንን ይዞ መጣ። ይሄ ነው በነገራችን ላይ ሻይን ማድረግ ማለት ይሄ ነው። ከምንም ተነስተህ ተሰጥቶ ስታወጣው ተሰጥቶ ስትወጣ ከምንም ተነስተህ ሻይ ታደርጋለህ። ምንም ጥያቄ የለም። አብዛኛው ዓለም ላይ ትልልቅ ስቴጆች ወይም ትልልቅ ባለሀብቶች ትልልቅ ድርጅቶች የተነሱት ከትንሽ ነገር ነው። ስለ ቲኤፍሲ ባለቤት ምናምን አውጭ ያለው በዚህ ከዚህ በፊት አንድ ቪዲዮ ሰርች ያለውና ከምን ተነስቶ ነው የራሱ ብራንድ ዘመጣ ራሳቸው ብራንድ ዛች ስትመጡ ትልቅ ደረጃ ላይ የሚደርስ ብራንዳቸው ሻይን ያደርጋል። መጀመሪያ ላይ ግን በጣም በጭቃ ይላወሳል። ጠረብ ያለችው ስቱዲዮች የመጀመሪያው አካባቢ ባለው ከዛ ደግሞ የተገባ የቤተሰብ ጨዋታ ፕሮግራም ላይ ከ6 ዓመት በፊት ደግሞ የቤተሰብ ጨዋታ ምን ነበረ? የቤተሰብ ጨዋታ እየሰራ ነበር ከነጻነት ነፍሱ የማረውና ገብቶ ነበረ። ነፂ ማን ላይ ገባ አድርጎ ነበር። በቃ ውስጣችሁ ላይ ያለን ስራ ስትሰሩት ራሱ ደስ ብሏችሁ ነው የምትሰሩት። ነፃ ናችሁ፣ በደንብ ደስ እያላችሁ ኢቭን አንዳንድ ክፍያ በሆነ ሚዝ እንኳን ስራው ግን ደስ ብሏችሁ ስለምትሰሩት ዘና ብላችሁ ነው የምትሰሩት። እኔ እሺን ስመለከት በዛ ሙድ ውስጥ የሚሰራ ነው የሚመስለኝ። እሸቱ መለሰን ማየት በቂ ነው። ተራምደን ነጮች ጋር ማየት አያስፈልግም። ወይም ደግሞ በጣም ሌላ ማናቃቸው ቦታዎች ላይ መሄድ አይጠበቅብን። በቃ እሸቱን ወይም ደግሞ ልክ እሸቱን የመሰሉ በጣም ብዙ ማቅረብ ይችላሉ። በነገራችን ላይ የምትፈልጉት ከሆነ እስኪ ሌላ ታሪክ በሉና በደንብ እንዲሁ እንዳጋጣሚ ሰው መሆኑ ነው ብዬ ስላሰብኩ ነው እንደ ታሪክ የሚያቀርብኩት እንጂ በጣም በደንብ ተንትነን በደንብ ጉዟችንን እያየን ማቅረብ እንችላለን። ከፈለጋችሁ አቅጣጫ ታለንት ሾው እስከሚቀርቡ ድረስ ልክ እንደዚህ የቆራረጥን ማቅረብ እንችላለን። ስለዚህ አቅጣጫ ታለንት ሾው አሁንም ይቀጥላል። እናንተ መሳተፍ ብቻ ነው የሚጠበቅባችሁ። እየመጣችሁ ተሳተፉ። ውድድሩ ይቀጥላል። ውድድራችን ደግሞ አሸናፊዎች ሁሌም ሽልማት አላቸው። ከ1 እስከ 4 የወጣ ሁሌም ሽልማት አለ። አቅጣጫ ታለንት ሾው ሰኔ 14 ይጀምራል። አሁን የመጀመሪያው ዙር ማለት ነው። ከዛ በኋላ በየዙሩ ይቀጥላል ማለት ነው። የመጀመሪያው ሾው ባህር ዳር ላይ ነው የሚሆነው። ከዛ በኋላ ደግሞ እንግዲህ ያየን እንትናችን እናስተካክላለን ማለት ነው። የእናንተ ክህሎት ያላችሁ በተለይ ተሰጥቶ ያላችሁ ተሰጥቷችሁ በተፈጥሮ ሊሆን ይችላል፣ በትምህርት ወይም ደግሞ በሆነ ነገር ያገኛችሁ ተሰጥቶ ካለ አውጡና ሞክሩ። ተደብቆ ውስጣችሁ ላይ ተደብቆ ከሚቆይ አውጡትና አሁን ተጠቀሙበት። ሌላ ቦታ ከምታማትሩ ወደ ራሳችሁ አማትሩ፣ ወይም ደግሞ ወደ ራሳችሁ እዩና ተፈጥሯችሁ ውስጥ ያለውን ነገር አውጡት ለማለት ነው። ይህን ቪዲዮ ይዤ መጣሁት። ከተመቻችሁ ቪዲዮ ላይክ አድርጉት፣ ሰብስክራይብ በማድረጋችሁንም አትርሱ። ቻው።